ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች የአዲስ ፓራዳይም ተከታታዮች ዛሬ አንድ እንግዳ ይዤላችሁ መጥቻለሁ ታላቅ እንግዳዬ ዶክተር ተስፋዬ በዛብህ ይባላል እሳቸውን ወደ ጥያቄ ከመሄድ በፊት ራሳቸውን እንዲያስተዋውቁ ጋብዝና ከዛ ወደ ጥያቄዎቻችን እንሄድ ይሆናል ዶክተር ተስፋዬ በቅድሚያ ጥሪያችንን አክብረው ስለመጡ ለዛው በጣም በሾርት ኖቲስ ስለተገኙልን እጅግ በጣም አድርጌ አመሰግናለሁ በራሴም በአዲስ ፓራዳይም ሚዲያ ቤተሰቦች ጭምር እኔም እጅግ አድርጌ አመሰግናለሁ እዚህ ድረስ መጣችሁ ይሄንን ፕሮግራም ለመስራት ማሰባችሁ ኪያና አንቺና እንደዚሁ ለክሩ ምስጋናዬ ለውጭ ጉዳይ ኢንስቲትዩት ስም ከፍ ያለ ነው አመሰግናለሁ አባኮት ራስዎትን ሰፋ አድርገው ያስተዋውቁልን ብዙ ትልቅ ፕሮፋይል ስላሉት እኔ ለማስተዋወቀው ራስዎትን ቢያስተዋውቁልን እርግጥ ያው ብዙ ፕሮፋይል የለኝም ያው እንደው ከአሁኑ ልጀምርና አሁን ላይ በውጭ ጉዳይ ኢንስቲትዩት በአውሮፓና አሜሪካ የጥናትና ምርምር ዩኒት መሪ ተመራማሪ ነኝ አንዱ ኮፍያ ይሄ ነው ሁለተኛው ደግሞ በማኔጅመንት ባስተዳደራዊ ዘርፍ ደግሞ ያና ዳይሬክተር ጽህፈት ቤት ኃላፊ ወይም ቺፍ ኦፍ ስታፍ ነኝ ውጭ ጉዳይ ኢንስቲትዩት ያው በኢንስቲትዩት መልክ ከተመሰረተ ኦልሞስት ከ3-4 አመት ሆኖ ኢንስቲትዩት ኦፍ ስትራቴጂክ አፌርስ ይባል ነበር ከዛን ጊዜ ጀምሮ እስካሁን ድረስ 4 አመት አስቆጠርኩ መሰለኝ ከዛ በፊት ደግሞ በተለያዩ የመንግስት ዩኒቨርሲቲዎች በመምህርነት በተመራማሪነት በአርታኢነት በፖለቲካል ኮሚዩኒኬሽን መምህርነት እንደዚሁ አስተምሬያለሁ የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ በፎሪን ላንጉዌጅ ኤንድ ሊትሬቸር ጨርሻለሁ ሁለተኛ ዲግሪን እንደዚሁ በፎሪን ላንጉዌጅ ኤንድ ኮሚዩኒኬሽን ጆርናሊዝም ጨርሻለሁ ከአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪን ደግሞ ከአገር ውጭ የፖለቲካል ኮሚዩኒኬሽን በፒኤችዲ ይዣለሁ በዛ ላይ ያው ብዙ የምርምር ጽሁፎችን አሳትሜያለሁ በሚዲያዎች ብዙ እየቀረብኩ በሀገራችን ጉዳዮች ላይ በማህበረሰብ ዙሪያ በሚዲያ ዙሪያ በተለያዩ ወቅታዊ ጉዳዮች ላይ ትንታኔም ስሰጥ ቆይቻለሁ አሁን ላይ ደግሞ ያው ባለችን ጊዜም ባለችን ማቀም ሀገራችን ሊጠቅሙ በሚችሉ ጉዳዮች ላይ የተለያዩ ጽሁፎችን እንጽፋለን በልማት ዙሪያ በሰላም ዙሪያ በቀጠናዊ ፖለቲካል ዲፕሎማሲ ዙሪያ ስለዚህ አሁን ላይ ያው ተመራማሪ ነኝ ማለት ነው አጭር እጅግ በጣም አድርጌ አመሰግናለሁ ለዚህ ነው ራስዎትን በሰፊው እንዲያስተዋውቁ የፈለኩትና ቀጥታ ጊዜዎትን አልሻማቦትም ቀጥታ ወደ ጥያቄያችን ልንሄድና በተለያየ ጊዜ ከክላይሜት ዲፕሎማሲ ወይም ከስማርት ሲቲ ከአርባን ዲፕሎማሲ ምናምን ጋር ተያይዞ የከተማ ልማትን ከፎሬን ፖሊሲ አርባን ዴቨሎፕመንትን ከፎሬን ፖሊሲ ጋር ሊንክ አድርገው አናሊሲስ የሚሰሩ የተለያዩ ጽሁፎችን ይጽፋሉና በተለያየ ጊዜና አሁን አዲስ አበባ ላይ እንደምናውቀው አዲስ አበባን ሞደርን ሲቲ ወይም ስማርት ሲቲ ለማድረግ የተለያዩ ስራዎች እየተሰሩ ነው ያው አሮጌ ቤቶችን ማደስ ሊሆን ይችላል አዳዲስ ኢንፍራስትራክቸሮችን መስራት ሊሆን ይችላል እና አዲስ አበባ ደግሞ የኢትዮጵያ ብቻ ሳትሆን የአፍሪካ እና የአፍሪካ መቀመጫ ለአፍሪካውያን ሁሉ እንደ ቤታቸው የሚያዩት ሁለተኛ ከተማቸው ነችና የዲፕሎማቲክ ሲቲም እንደመሆኗ የኢትዮጵያ መንግስት ወይም የአዲስ አበባ መስተዳድር ከተማውን ወደ ስማርት ሲቲ ወይ ትራንስፎርም ለማድረግ ያደረገ ያለውን ጥረት በኢትዮጵያ ግሎባል ኢሜጅ ሊሆን ይችላል ወይም ደግሞ በአጠቃላይ በአፍሪካ ግሎባል ኢሜጅ ላይ ምን አይነት ኢምፓክት ይኖረዋል ብለው ያስባሉ ጥሩ ያው አሁን ላይ እንደምናየው በአዲስ አበባ ላይ ብቻ የተወሰነ ሳይሆን በክልል ከተሞችም እንደዚህ እንደቀል ኮሪደር ልማት ይባላል ግን ያ ልማት ምንድነው ያው ማይንድ ሴት ነው አይምሮአችን ጥሩ ነገር ሲያይ አንኗችን ጥሩ ነገር ሲያስብ ጥሩ ነገር ሲመኝ አካባቢያችንን ማማር መዋብ ምናምን አለበትና ይሄኛው በውስጥ በኢንዲቪጁዋሊ በመናስበው ሐሳቤ ነው እንደ ሀገር ደግሞ ስናየው አፍሪካ ትልቋ ቅድም አንቺም ስትይ ነበረው የአፍሪካ ህብረት ብቻ መቀመጫ ሳይሆን የተለያዩ የባለብዙ ወገን ድርጅቶች መቀመጫ ከተማ ናት ሀገራችን ኢትዮጵያ እንደ ስሟ አዲስ አበባ መሆን ከሚገባት አንፃር ደግሞ ያው ጽዱ አረንጓዴ የሚል መርህ ነው መንግስትም እየተከተለ ያለው ከዚህ አግባብ ደግሞ ያው ልማቱ ከተማን ከማስፋት አንፃር ለኢንቨስትመንት ምቹ ከማድረግ አንፃር ለሰው ሳቢ ከማድረግ አንፃር ለልማት እንደዚሁም አካባቢ ደን ጥበቃ አንፃር የተለያዩ ስራዎች እየተሰሩ ይኖራሉና
ይህ ደግሞ እኔ ባለፈውም አንድ ሆርን ላይ የጻፍኩት ጽሁፍ አለ ስማርት ሲቲስ ስማርት ዲፕሎማሲ የሚለው በዚህ ላይ እንደሚታየው አንድ ጽሁፍ አበርክቻለሁ ምናልባት አንብባችሁት ሊሆን ይችላል እዚህ ጋር ስማርት ሲቲስ ግሪን ኮሪደርስ Ethiopia's path to a sustainable diplomatic future የሚል ነውና እንደ አንድ ዲፕሎማቲክ ከተማ እንደ አንድ ትልቅ ፍላጎት በዘምሳሌ በዘንድሮ ዓመት በቀጣይ ዓመት ትልቅ ፕሮጀክት በውጭ ጉዳይ ሚኒስቴርም እንደዚህ በአገር አቀፍ የተያዘው ምንድነው አዲስ አበባን ትልቅ ወይም ኢትዮጵያን ትልቅ ኮንፈረንስ ከተማ ማድረግ ነው ከዚህ አንፃር ያው ምናያቸው ከተማው አምሯል ከተማው ተውቧል ዛት ይሄ ደግሞ ምንድነው ለውጭ ዓለም አንድ ትልቅ የህዝብ ለህዝብ ዲፕሎማሲ ወይም ፐብሊክ ዲፕሎማሲ የምንለው ነገር በደንብ ናሬት አድርገን ሪብራንድ ማድረግ ይገባናል ለምሳሌ አንድ ምሰራው አንድ ምርምር አለ ከሁት ጋር ተያይዞ ከስንዴ ጋር ተያይዞ እና ከስንዴ ጋር ተያይዞ የነበረው ምንድነው ከዲፕሎማሲ ጋር ነው ከአግሪካልቸር ዲፕሎማሲ ነው ኢትዮጵያ ፋሚን ኢትዮጵያ የምትታወቀው በረሃብ ኢትዮጵያ የምትታወቀው በድራውት ምናምን ነው አይደል ያንን መቀየር አለብን አይደል ዋይ ሲሉ የብርሃ ምንድነው ሲሉ የሚለው ተቀይሯል ስለዚህ ናሽናል ሪብራንዲንግ ነው ይሲ whatever the case የራሳችንን የፉድ ሴኩሪቲ ከያዝን በኋላ ለውጭ እንልካለን የሚል ሐሳብ ያለ የሚል አሰራር ስርዓት መንግስትም ዘርግቷል አይደል ያ ምንድነው ናሽናል ኢሜጅ ገጽታችንን እስካልገነባን ድረስ ከውጭ ተጽኖም አንላቀቅም ራስም ወደ መቻል ስንመጣ ደግሞ አንድ ገጽታችን ምንችለው በመግብ ሊሆን ይችላል አንድ ደግሞ ገጽታችን ማስተዋወቅ ነው ገጽታችንን ስናስተዋውቅ ደግሞ ዝም ብለን በመናብ ሳይሆን በሚታዩ ስራዎች ናቸው አሁን በመናያቸው የሚያማምሩ ስራዎች የሚያማምሩ መብራቶች በጣም ሳቢ የሆኑ ሴኩሪቲ የሆነ ከተማ በሰላም በጸጥታውም ሰላም የሆነ ከተማ ይፈልጋል ከዚህ አንፃር የኮሪደር ዲፕሎማሲውም የኮሪደር ዲፕሎማቱም ስማርት ሲቲ ዲቨሎፕመንቱም አርባናይዜሽን goes to እንደው ወደ ኢንዱስትሪያላይዜሽን መሄድ ያለበትን ሁኔታ ከሚያሳይ አንፃር ነው የጻፍኩት ጽሁፍና እንደውም የጻፍኩት በዚህ አጋጣሚ ላይ ሲወጣም ይሄ እነዚህ ትልልቅ አንከር ተብሎ የሆነ ያወጣቸው ናቸው የአፍሪካ ህብረት ስብሰባ ገደማ አካባቢ ነበር ዝም በያየሁትና የጻፍኩትና ይሄ ደግሞ ከማየት የመጣ ነው አካባቢያችን ጥሩ ስለሆነ ነው ስለዚህ ኢትዮጵያ ይገባታል ከዚህም በላይ ይገባታል አዲስ አበባ ከተማችን ከዚህ በላይ ይገባታል የምትስብ የምትማርክ ጥሩ ከተማ መሆን ስለሚገባል ከዛ አንፃር ነው በተጻፈው በጣም ልክ ነው እንግዲህ እኛ ካለን ታሪክ አንፃር ኢትዮጵያ በጣም ታላቅ ሀገር ነች እኛ ለልጅ ታላቅነታችንን አብዛኛው ያልገባን ያልተረዳ ነው በአለም ላይ ትልቅ የሆነች ሀገር ነች እርሶ እንዳሉትም የሚገባት ይሄ ቢያንስባት ነው እንጂ ይበዛባት አይደለም አሁን ላይ የምናያቸው የልማት ስራዎች ስፔሻሊ የከተማ አስተዳደሩ በተለይ እኔ አሁን ሰሞኑን እየተዟዟርኩኝ አዲስ አበባ ውስጥ አንዳንድ ቀረጻዎች ሳደርግ ነበርና የወርኪንግ ካልቸሩን ሁሉ ቀይሮታል ላይክ 6 ወይ 5 o'clock ሲሆን ሁሉም ሰው ወደ ቤቱ ነበር የሚሄደው አሁን that's not the case 24/7 ነው የሚሰራው ይሄ ራሱ እንግዲህ እኔ አንድ ውጭ ሀገር እንደሚኖር ሰው እና እዛ ያየነው ነገር ሁላችንም ሌላ ሀገር ላይ የምናየው መልካም ነገር ለሀገራችን እንመኛለንና ይሄ ነገር ኢትዮጵያ ቢሄድ ብለን ሁላችንም ውሽ የምናደርገው ነውና የወርኪንግ ካልቸሩን ደግሞ አሁን ይሄ የኮሪደር ዴቨሎፕመንት ልማቱ ብቻ ሳይሆን የጫካ ፕሮጀክት ምናምን በጣምና የኢትዮጵያውያን የወርኪንግ ካልቸር ከምናስበው በላይ የተቀየረበትም ጭምር ነውና እኔ በጣም የኮራሁበት ነው ከዚህ ጋር አያይዤ አንድ ሌላ ተጨማሪ ጥያቄ ላንሳና እንደዚህ ያሉ ከተማ ልማቶችን ከአርባን ዲፕሎማሲ አንፃር አጠቃላይ ከዲፕሎማሲ አንፃር ምን አይነት ቤኔፊት አላቸው ለኢትዮጵያ እንደዚህ ያሉ አርባናይዜሽን ፕሮግራሞች ለለውጥ ግንኙነት ፖሊሲያችን ብዙ ጊዜ ጠቅላይ ሚኒስትሩ ሲናገሩ እንሰማለንና ከሌሎች ሀገራቶች ጋር ኮኔክት ማድረግ አለብን በተለያየ መንገድ ይላሉና እርሶ የኮንፈረንስ ሲቲ ማድረግ የሚፈልጋሉ ቅድም ሜንሽን አድርገው ጠቅላይ ሚኒስትሩ አዲስ አበባን እንግዲህ እንደምሳሌ እንድትቀመጡ ነትም ደግሞ እንዳሉት የአፍሪካውያን ብቻ ሳይሆን የጥቁር ህዝቦች ብቻ ሳይሆን የተገፉ ህዝቦች ሁሉ ተምሳሌት ነች ኢትዮጵያና አዲስ አበባን ደግሞ አሁን እየተሰሩ ያሉት ከተማዋን የሚመጥናት ስራዎች ነው እየተሰሩ ያሉትና ቅድም ከዘረዘርኳቸው አንፃር እርሶ የኮንፈረንስ ሲቲ ለማድረግ የሚሰሩት ስራዎችን ነው ምንድነው ጠቀሜታው ብለው ያስባሉ ለከተማዋም ሆነ አጠቃላይ እንደ ሀገር ወይም እንደ አፍሪካ እንደ አፍሪካ እንዳልሽው እንደ አፍሪካ ትልቅ ከተማ ያው እንግዲህ ከሀገር ውጭኛም ስንማር ብዙ የአፍሪካውያን ጓደኞቻችን አሉና ሀገራችን ትልቅ ከዛም ባሻገር
ስማርት ሲቲ ኮሪደር ዲቨሎፕመንት ዲፕሎማሲ ብቻ ሳይሆን አቪዬሽናችን የአቪዬሽን ዲፕሎማሲ ራሱ ትልቅ ነው ኢትዮጵያ አየር መንገድ በኢትዮጵያ አየር መንገድ የማያውቅ አፍሪካዊ የለም ማያውቅም ስታር አላያንስ ቢባል ይታወቃል ኦብቪየስሊ እነዚህ ትልልቅ በጣም ግራንድ ናሬቲቭስ መሰራባቸው ትልልቅ አይከኖች ናቸው ከዚህ አንፃር የሚያመጡት ነገር ደግሞ ስናየው ከብዙ አንፃር ነው አንድ ከቅድም እንዳልኩ ከፐብሊክ ዲፕሎማሲ አንፃር ሁለት ከኢኮኖሚክ ቤኔፊቱ አንፃር ቀላል አይደለም ሶስተኛ ደረጃ ደግሞ ከሪጂናል ኢንቴግሬሽን አንፃር ቀላል አይደለም ስለዚህ ሪጂናል ኢንቴግሬሽን ወይም የቀጠና የሆኑ ትስስሮችን በንግድ በኢንቨስትመንት በልማት የማስተሳሰሩ ነገር ቀላል አይደለም ዛሬም ያለንበት ዓለም የትራንዛክሽናል ዲፕሎማሲ የሚባለው ነው ዶናልድ ትራምፕም የሚከተሉት ጽሁፉም ላይ አንድ ጽሁፍ አቅርቤ ነበርና ምን አላት ኢትዮጵያ ነው ምንድነው ያለን ብዙ ነገሮች አሉ አየር አለን ጥሩ የሚያምር አየር አለን ጥሩ የሚያምር ተፈጥሮ አለን ጥሩ የሚያምር ህዝብ አለን ህዝብ ብዛት ሀብት ነው እኛ ላልተጠቀምንበት ይችላል ይሆናል እንጂ ትልልቅ ሀገሮች ቻይናም ህንድም አፍሪካም ናይጄሪያም ትልልቅ የካፒታል የፊዚካል ካፒታል ሶሻል ካፒታል ቀላል አይደለም ኢትዮጵያ ያላትና ያ ራሱ ትልቅ ወደ ጥቅም ወደ ለውጥ ቅድም እንዳልሽው ያሰራ ስርዓታችን ሰው ከቢሮ ወጥቶ የሚገባበት ምን የሚልበት ያሰራር ወርኪንግ ቢሄቪየር ወርኪንግ ካልቸራችን መቀየሩ ራሱ ቀላል አይደለምና በለውጥ ሂደት ውስጥ ያለችን ሀገር ምን መዝንባትና በተሻለ ነገሮች የምናወጣባቸው ነገሮች እነዚህ ነገሮች ናቸው አንዱ ለምሳሌ የውጭ ጉዳይ ፖሊሲያችን ግን ያለ ጎረቤት ሀገር መስጠት ነው ጎረቤት ሀገሮቻችን ዛሬ ዝመተው ኢንቨስት ሊያደርጉ ይፈልጋሉ ጥሩ የሆነ ግንኙነት ከመካከለኛው ምስራቅ ሀገራት ጋር አለን ከገልፍ ካንትሪስ ላይ ከሚባሉት እነሱ መተው ኢንቨስት ሊያደርጉ ይፈልጋሉ አየሩን ይፈልጉታል ሰላሙን ይፈልጉታል ቅርበቱን ይፈልጉታል ቶታል ኢንቫይሮንመንቱን ይፈልጉታል ስለዚህ ከኢኮኖሚ አንፃር ለሀገራችን የሚያስገኘው ገቢ ቀላል አይደለም ስለዚህ እነዚህን ምቹ የተሻለ ጥሩ አማራጭ ማቅረብ እና የዓለምን የፖለቲካ ስርዓት የጂኦ ኢኮኖሚክ ጂኦ ፖለቲክሱንም ጂኦ ኢኮኖሚክሱም በጂኦ ፖለቲክሱም በጂኦ ኢኮኖሚክሱም ኢትዮጵያ ምቹ ናት ኢንፍሉዌንስ ነው ያየና ያለነው በዛ አንፃር ደግሞ ተመራጭ ሆና መገኘት ይኖርባታል ለዚህ ደግሞ መደላደሎች እየፈጠረቻቸው ከዚህ ከምትፈጥራቸው ከተሞች ደግሞ አንዱ የኮሪደር ልማት ነው የኮሪደር ልማትን ጽዳትን ውበትን የሚጠላ ማህበረሰብ ያለ አይመስለኝም ማኔጅ የምናደርግበት ሁኔታ ነው እኔ ለምሳሌ 6 ኪሎ ዩኒቨርሲቲ ስማር ከዛ በታች ፒያሳ ምን ይያልን ስንሄድ 4 ኪሎ ዛሬ ነው አብሮት የተገነባበት አብሮት መጽሐፍ ቤት የተገነባበትን በዛ ጊዜ የነበረ ተማሪ ሊመሰክር ይችላል ዕውቀት የሚገበይበት ልጆቻችን ይዘን መጫወቻ የሚጫወቱበትና ዋው የሚያስብል ነገሮች ናቸው ያንን አሁን በጣም ሞር አትራክቲቭ በጣም ኢምፕሬሲቭ ነው እነዛ ነገሮቻችን ከውስጥ ሳቲስፋክሽን ነው ጥሩ አየር ጥሩ ቦታ ጥሩ ኑሮ ነው መኖር የሚቻል አካባቢ ማህበረሰብ አንደኛ እዛ አካባቢ ያለው ማህበረሰብ በተሻለ አስተሳሰብ የተቃኘና ጥሩ የሚመኝ ጥሩ ነገሩን የሚያመጣ ጥሩ ነገሮችን የሚያስብ ማህበረሰብ መፍጠር ቀላል አይደለም ማህበረሰብን ምን ፈጥረው አገሩን የሚወድ ልክ እንዳንቺ ከጣሊያን ድረስ መጥቶ አገሩ ዋው የሚያስብል ነገር ማየት ቀላል ነገር አይደለም ትልቅ ይሄ ፐብሊክ ዲፕሎማሲ ነው ትልቅ ይሄ ካልቸራል ዲፕሎማሲ ነው ካልቸራል ዲፕሎማሲ ፐብሊክ ዲፕሎማሲ ኢኮኖሚክ ዲፕሎማሲ የምናመጣባቸው ነገሮች ናቸው ለዚህ መደላደል ደግሞ የሚሆን ናቸው ስለዚህ ከተማ የሚያስመስሏቸው ነገሮች ብዙ ነገሮች አሉ ለኢንቨስትመንት የሚስቡ ለንግድ የሚስቡ ተመራጭ ሰላማዊ የሆኑ እና በጣም እንቅስቃሴ የሚበዛባቸውና አወቃቀራቸውና ደግሞ እንደዚሁ አመሰራረታቸው ብዙ የቴክኖሎጂ ኢንፍራስትራክቸሮችን ያያዙና ብዙ ህዝብም ያላቸው ምቅ የሆነ ሀብትን ማፍራት የሚቻልባቸውና ጥሩ ውጤት የሚያመጡ መሆን አለባቸው ከዛ አንፃር ሲታይ ጥሩ ነገር ነው ብዬ ነው የማምነው በጣም ነው ማመሰግነው በጣም አጥጋቢ መልስ ነው የሰጡኝ ቅድም ሜንሽን ካደረጓቸው ነገሮች አንዱ እንግዲህ ኢትዮጵያ ያላት ሀብት ወጣት ነው ያ በብዙ ሀገር የምናየው ወደ የሚኖርበት ሀገር አብዛኛው ያለው በእድሜ የገፉ ያ ማለት ግን አዛውንቶች ለሀገር እድገት ለሀገር ግንባታ አስተዋጽኦ ያደርጉ ማለት ሳይሆን የወጣት ጉልበት ራሱን የቻለ ሀብት ነው ምክንያቱም ወጣቶች የሚሰሩትን ስራ 90 እና 80 ውስጥ ያሉ አባቶች ጉልበት ኖራቸው ወይ እናቶች ኖራቸው መስራታቸውና ከዛ አንፃር ኢትዮጵያ በዚህም ረገድ በጣም ባለሀብት ነች ማለት ይቻላል ወጣቱን አሁን ሰሞኑን እንግዲህ የምናያቸው ኮዲንግ አይደለ የተለያዩ ወጣቶችን ከቴክኖሎጂ ጋር የማስተዋወቅ ለመናገር ከቴክኖሎጂ ጋር ሆድና ጀርባ ነበር ማለት ይችላል አሁን ግን ቴክኖሎጂን መድፈር ጀምረናል በዚህ ባለው በለውጡ መንግስት እንግዲህ ጠቅላይ ሚኒስትሩ እንግዲህ እሳቸው ለከቴክኖሎጂ ጋር ቅርብ ከመሆናቸው
አንፃር አብዛኛውን ሆድና ጀርባ የነበረው ከቴክኖሎጂ ጋር የማቀራረቡ ስራ እንድንለማመደው ማዘመን ስራ ተሰርቷል። አሁን መንገድ ላይ የምናያቸው ለምሳሌ ይሄ በሶላር መጠቀም መብራቶች በየመንገዱ ላይ ቻርጅ እንድናደርግ ማስለመድ፣ ሮቦቶች፣ ሳተላይት ማምጠቅ ምናምን የተለያዩ ነገሮችን በፊት ከነበረችበት ኢትዮጵያ አሁን በላስት ሜቢ 7 years ጠቅላይ ሚኒስትሩ ኦፊሱን ከተረከቡበት ጊዜ ጀምሮ የተሰሩትን ነገሮች ብናይ በጣም ኢትዮጵያን የማዘመን ብቻ አይደለም እውነት ለመናገር ሆድና ጀርባ የነበርነው ከቴክኖሎጂ ጋር እንደገና በደንብ ሲንክሮናይዝ እንድናደርግ እንድንጣበቅ ቴክኖሎጂን አክሴፕት እንድናደርግ በተለይ አሁን የሚመጣው ጄነሬሽን ድሮ እኛ በመጣንበት መንገድ አይ ቲንክ ሂድ ማለት ትንሽ ከባድ ይመስለኛል ምክንያቱም ይሄ የነሱ ጊዜ ነው የነሱ ጊዜ ደግሞ የትራንስፎርሜሽን የቴክኖሎጂ ዘመን ነውና እንደ ዘመኑ መሆን ስላለብን ከዘመኑ ጋር ያስታረቁ ነው ጠቅላይ ሚኒስትሩና ብዙ ወጣቶችን እየተኩ ነው ያስባለው እንግዲህ እርሱ ስላነሱት እንግዲህ ሌላው ደግሞ የዚህ የኮሪደር ልማት ካመጣን ጸጋዎች አንዱ ለክላይሜት ዲፕሎማሲ ወይ እንግዲህ አገርን አረንጓዴ የማድረግ ስራ ነው የተጀመረውና አዲስ አበባ ውስጥ የሚያየነው ያለነው ነገርና ይሄ ማለት ምን ማለት ነው ለኢትዮጵያ ብቻ ሳይሆን ለአፍሪካ ብቻ ሳይሆን ለዓለም አሁን ክላይሜት ቼንጅ ዓለም ላይ ያወጣው ያለውን ችግር ሁላችንም ያየነው ነውና አሁን ኢትዮጵያ እየሰራች ያለችው የአዲስ አበባ መስተዳደር እንደ መስተዳደር በየጊዜው በየአመቱ ምን ያህል ዛፎች እንደሚተከሉ ሁላችንም እናውቀው ነው በመላው ኢትዮጵያ አዲስ አበባ ኦልሞስት በረሃ ወደ መሆን የደረሰችበት ጊዜ ነበር አሁን ግን ግሪን የማድረግ እያንዳንዱ አሁን መንገድ ላይ የምናያቸው የኮሪደር ልማቶች ላይ በየቦታው ፓርኮች አሉ ውሃዎች አሉ ከተፈጥሮ ጋር እንድንገናኝ ናቹራል ነገር አይናችን እንደ ከቢልዲንግ የዘለለ ከህንጻ የዘለለ ግሪን ነገር እንድናይ ለክላይሜት ቼንጁ ምን ለውጥ ያመጣል ለኢትዮጵያ አይደለም ለዓለም አሁን ኢትዮጵያ እየሰራች ያለችው ነገር ምን ለውጥ ያመጣል ብለው ያስባሉ እንደ አንድ ባለሙያ በጣም ጥሩ ይሄ ግሪን ዲፕሎማሲውም ቀላል አይደለም አንደኛ ቀድምም ሊያያዝ የሚችለው ዲፕሎማሲን ከማጠናከር አንፃር ብቻም ሳይሆን አሁን ያለንበት ያው የቴክኖሎጂ ዘመን ነው በቴክኖሎጂ ዘመን ደግሞ ብዙ ተግዳሮቶችም ይኖራሉ ተፈጥሮ ራሱ አንዱም ተግዳሮቶች ልትሆን ትችላለች አንድም መልካም ነገር ልታመጣልን ትችላለች ለምሳሌ የአካባቢን ማልማት የኮፕ 28 ኮፕ 27 የተባለ ብዙ ስብሰባዎች ይደረጋሉ በአለም ላይ የሚደረጉ ብዙ ኮንቬንሽን ብዙ ኮንፈረንስስ ብዙ ኢንተርናሽናል ኢሹ ላይ የተነሱ የተለያዩ ሀሳቦች እንጸባረቃሉ እንደ ሀገር ደግሞ ኢትዮጵያ ቀደምት ናት ያው እንደተባለው ጠቅላይ ሚኒስትራችን የግሪን ሌጋሲን ሲያስጀምሩና በአንድ ጀንበር ምን ያህል ሚሊየን ችግኞች ሲተከሉ የነበረው እንደዚሁ ለጌጥ አይደለም ተክሎም መሸሽ ሳይሆን ተክሎም መንከባከብ ውጤታቸውን ማየት ነው ስለዚህ ያ ደግሞ ትልቅ የብዝሃ ህይወታችንን የሚለውጥ ነው ብዝሃ ህይወታችን የተመሰረተው አው ሳይንሱም ካርቦን ዳይኦክሳይድ እና ኦክሲጅን እያልን ነው ስንማር የነበረው ማን ነው ኦክሲጅን ለኛ የሚሰጠው እኛ ካርቦን ዳይኦክሳይድ ወዴት ነው የሚሄደው የሚለው ነገር እናያለን ስለዚህ ያንዳንዱ ግለሰብ በነፍስ ወከፍም መትከል የሚገባው ችግኞች ሲተከሉ ባለፉት 5-6 አመታት አይተናል ለውጦች መጥተዋል ባለፈው አመቶች ብዙ መጥተዋል ያ ደግሞ ፎሎ የሚያደርገው ይሄንን ያው ቅድም እንዳልኩሽ ከዚህ ከኮሪደር ዲቨሎፕመንት ጋር ማብሮ ተያይዞ የግሪን ዲፕሎማሲውም አብሮ ይሄዳል ይሄ ደግሞ ያለውን ዓለም አቀፍ የክላይሜት ቼንጅ ወይም ስነ ምህዳራችንን ሊያዛቡ የሚችሉ ጉዳዮችን አብሮ ቴክኖሎጂውን በመጠቀም ማሻሻል ተግዳሮቶችን መቆጣጠር መከላከል ያስፈልጋል ዛሬ ካንሰር በአብዛኛው የሚመጣው ከፀሐይ ነው ፀሐይ ተጋላጭ ሆነ ሰንስክሪን ነው አድርጉ ተቀቡና የሚባለው ያ ነገር ዝም ብሎ ለጌጥ አይደለም ስለዚህ የኦዞን ሌየር የሳሳበ የሚሄድበት ሰዓት ምንድነው ምድር ላይ ያሉ ነገሮች እንዴት ነው ሊጠፉ የሚችሉት የሚሉትን እንግዲህ በዛ ህይወት ባለሙያዎች ሊናገሩበት ይችላሉ ነገር ግን እኛ ማድረግ የሚገባ ምንድነው ችግኝ መትከል ዛፍን መትከል አረንጓዴ አሻራችንን ማሳረፍ ሲባል ለኛ ለትውልዱ ቀሪ የሆኑ አሳይመንቶችን ሳንሰጥ ጥሩ ምቹ የሆነች ምድር ፕላኔት እንድትኖር እንፈልጋለን እንዳለ ለብዛ ህይወት ለፍጥረታት በሙሉ መኖር የምታስችል ሰላማዊ እንቅልፍ መስጠት ጧት ላይ ተነስተን አሁን የወፎችን ዝማሬ ስንሰማኮ የሚገርም ነው ዛፎች ባይኖሩ የት ሆነው ነው የሚዘምሩልን አይዘምሩልንም አይደለም ያቺ ወፍ ለምን አልጮኸችም ያቺ ጥሩ ዝማሬ እናጣለን እኮ ስለዚህ
የአይነት ተፈጥሮ ከሰው ጋር አብራ የምትኖርበትን መንደር መፍጠር ማለት ነው። ተፈጥሮ ስንል ዛፍ እየቆረጥን አይደለም ተፈጥሮን የምንተካው ዛፍ እየተከልን እየተንከባከብን ያን ደግሞ ከሰው ልጅ ህይወት ጋር አብረን እንዴት አድርጎ ነው የሰው ልጅ ሲፈጠር አዳም ሲፈጠር እንዴት ነው ያን ሲፈጠር መጽሐፍ ቅዱስን ብታየው አይደለም እንዴ በስዕልም ስናያቸው ተፈጥሮ ውስጥ ገብተው ነው አይደለም እንዴ ጸበለስ ውስጥ ቢሆን ተፈጥሮ ያበቀለችው ችግኝ ነው አትክልት ነው አይደለም እንዴ ከዛ አንፃር ነው ስለዚህ ተፈጥሮ መንከባከብ አንድ ባይምሯችን ውስጥ ምን ስለው ነው የሰው ልጅ ህይወትም አንዱ የተመሰረተው ከዛ አንፃር ነውና በሀገር ደረጃም ደግሞ እንደዚህ አይነት ኢኒሺዬቲቮች ትልልቅ ኢኒሺዬቲቮች በጠቅላይ ሚኒስትሩም ኢኒሺዬቲቭ የተደረጉ እነዛ አንዱ ይሄ ኢኒሺዬቲቭ ነው ቀደም ያልኩሽም የዩት ፕሮዳክሽን ሌላው ኢኒሺዬቲቭ ነው ሶስተኛው ደግሞ የኮሪደር ዲቨሎፕመንት ብዙ ኢኒሺዬቲቮች አሉ እነዛን አስጠብቆ መሄድ ነገ ትውልድ ያልፋል ለትውልድ አሻራ ያስቀመጡ መሄድ ግን ቀላል ነገር አይደለም አትሊስት እነሱ መንከባከብ ባይቻል ዲስሪጋርድ ማድረግ ግን አይቻልም ዛሬ ይሄ ሰፈር የት ነበር ያ ቀደም ያልኩሽ ቆሻሻ ሰፈር የት ነበር ምድረ በዳ የነበረው ሰፈር ዛሬ አብቦ ስታየው ደስ ይላል የሰው ልጅ ሄዶ ምናም ነገር ጥሩ የሆነ እስትንፋስ ማግኘት የሚችልባቸው መንገዶች አላቸው ስለዚህ ኢትዮጵያን ጥንት ያቋት የነበሩ ሰዎች በሚያቁባት መንገድ ያቋታል አሁን ደግሞ ኢትዮጵያ የት ናት አዲስ አበባ የት ናት የሚሉበትን ደግሞ አዲስ ኢሜጅ ቢውልድ አድርገው መሄድ አለባቸው አዲስ አበባ ድሮ እንዴት ነበር ሲያስቧት የነበረው ንጽህናዋን ልማቷን ጸጥታዋን እንዴት ነበር የአፍሪካ ህብረት ቀደም ብለናል ትልልቅ የመልቲላተራል ኦርጋናይዜሽኖች ሀብናት ብለናል ያውቁባት የነበረው ነገር አስቀምጠዋል አሁን ላይ ደግሞ እንዴት ያወቋት ነው ምንድነው ለውጡ የሚለው ነገር ለነሱን ተዋለን አትሊስት ግን ቼንጁ የሚያሳየን ነገር ምንድነው በልማት በቴክኖሎጂም ቀደም እንዳልሽው ቴክኖሎጂ ቀላል አይደለም ከቴክኖሎጂ ጋር አታችድ ያልሆነ አሁን እኛ ምንድነው የምንባለው ዲጂታል ሲቲዝን ነው የምንባለው አይደል ዲጂታል ሚግራንትስ ዲጂታል ሲቲዝን ነው የሚባለው አይደል ብዙ አይነት ሶሳይቲ ነው ያለው የፕሪ ኢንዱስትሪያል ሶሳይቲ አለ ኢንዱስትሪያል ሶሳይቲ አለ ፖስት ኢንዱስትሪያል ሶሳይቲ አለ አሁን የሮቦቲክስ እና የሳይበር ሶሳይቲ ነው ያለው አይደለም እንዴ ከዛ ቴክኖሎጂ ጋር ያልተያየ ሶሳይቲ ፕሪሚቲቭ ነው ማለት ነው አላቀር ነው ማለት ነው ድሮ እኮ የፕሪ ኢንዱስትሪያል ወይም ከኢንዱስትሪ አብዮት የሃንተርስ ጋዘርስ የምንለው የሚለቅመው የከብት ጭራ ተከትሎ የሚሄደው ድንጋይ አጋጭቶ ምግቡን ሊያበስል ሰዓት ሲፈጥርለት እኮ ዋው ይላል ዛሬ የሆነ ቴክኖሎጂ እንደዚህ መጣለ ሮቦቲክስ ቴክኖሎጂ አለ ሲባል what ነው እሺ ስለዚህ ያንን ሰው ልጅ ወደ ራሱ የሚያይበት ዘመን ነው የሰው ልጅ ራሱን የሚያወዳድርበት ዘመን ነው የሰው ልጅ ከኋላ ቀርነት ተስፈንጥሮ ወደ ዘመናዊነት የሚካሄድበት ዘመን ነው ስለዚህ ይሄንን ሲይዝ ዘመናዊነትን ሲይዝ አንድ ተፈጥሮ የሰጠችውን ጸጋ ይዛል ተፈጥሮ በሰጠችው ጸጋን ደግሞ ምን ያራል ያሻሻለ እየተረጎመ ራሱ እየሰራት ራሱ እየኖረባት ይሄዳል ከዛ አንፃር ደግሞ ያዝነው መንገድ ጥሩ ነው የተሻለ ነው ይሄን ነው ማምነው በጣም ልክሮት እንደውም እንዲሁ ዝም ብዬ ጣል አድርገበትና አርሶ ባሉት ላይ በተለይ ደግሞ የነዋሪው ሜዳውን አዲስ አበባን ብንወስድ የነዋሪውን የህዝቡ የአዲስ አበባ ነዋሪ ህይወት ከማሻሻል አንፃር ራሱ እኮ ብንመለከተው ለኔ I'm sorry to say it ግን የሰው ልጅ የበላበት ቤት ውስጥ መልሶ ከመጸዳዳት በላይ ድህነት የለምና ከዛ ህይወት ውስጥ የወጣ ማህበረሰብ ብዙ ነው ያለው አይደለ በፊት ምን አይነት ህይወት ነበር የነበራቸው የልማት ተነሲዎችን ብንመለከት ከካዛንቺስ ከፒያሳ ምን አይነት መቼም አይ ምንድነው አይን አይቶ ልብ ይፈርዳል ነው አይደለ በአይናችን ያየነውን በአንደበታችን መመስከር እንኳን ቢያቅተን አትሊስት አፕሪሺየት ማድረጉ ጥሩ ነውና ለመመስከር እንኳን ቢተናነቀን አትሊስት ግን ለራሳችን ወጣችን አፕሪሺየት ማድረግ ራሱ መልመድ መቻል አለብን እነዚህ ዜጎች ከዚህ አይነት በጣም የድህነት የመጨረሻው ከሚባለው ህይወት ወጥቶ የራሳቸው መኖሪያ መኝታ ቤት ኖሯቸው የራሳቸው ኩክ የሚያረጉበት ኪችን ኖሯቸው መታጠቢያ ቤት ከምንም በላይ መጸዳጃ ቤት የራሳቸው የሚሉት ኖሯቸው ህይወታቸው ተቀይሮ ማየትን የመሰለ ትልቅ ነገር አለ ብዬ አላስብም እኔ በበኩሌ እንደ አንድ ዜጋ እንደ አንድ ኢትዮጵያዊት እነዚህ ዜጎች ስመለከት ምክንያቱም ሁላችንም የመጣ ነው ባንድም ወይ በሌላ ዝቅተኛ ሆነ ፋሚሊ ነው ኢትዮጵያ ውስጥ በጣም ይሄ የቢሊየነር ምናምን የሚባል ባክግራውንድ ያለው ጥቂት በጣም የሚቆጠር ነው አብዛኛዎቻችን
አኗኗሩን እናቀው ነበርና ይሄንን ያኗኗር ዘዬ የቀየረም ጭምር ነው የከተማ መስተዳደሩ እንደዚሁም ደግሞ ጠቅላይ ሚኒስትሩ የዚህ የለውጥ መንግስት ከመጣ በኋላ እየተሰራ ያለው ለምሳሌ አዋሬ ላይ የዜጎችን ቤት ምን አይነት ሰፈር ነበር አዋሬ በቀደም የዞርኩ ስቀርጽ ነበር ብዬታለሁ ምን አይነት ያዘመመ ነው ዝናብ ሲመጣ ተንደርድሮ ሰው እንዳያፈስበት በባላ ግድግዳውን ደግፎ ቆርቆሮ ላይ መዘፍዘፍ እየሮጠ ፕላስቲክ ነገሮች ውሃ እንዳያበሰብስ በተኙበት ከዚህ ህይወት ወጥተው እነዚህ ሰዎች የተሻለ ህይወት የተሻለ መኖሪያ የተሻለ ኢንቫይሮንመንት ኦነስትሊ ማለት አሁን እኮ ወጣ ብሎ መኖር እኮ የሀብታም በአውሮፓ ሀብታም የሚባሉ ሰዎች ወጣ ብለው ወደ ማውንቴኖቹ ነው የሚኖሩት አይደለ ከተማ ውስጥ አይገፋፉም ለክላይሜት ለምንምና ወጣ ቢሉም አሁን አንዳንድ ሰዎች ኮምፕሌንስ ያደርጉ ስለምሰማ ነው ወጣ አድርገው ወረወሯቸው ከከተማ አውጥተው የሚል ኮምፕሌን ግን በስናየው በሌላው ሀገር ባደጉ ሀገራቶች አንፃር ግን ስናየው ወጣ ብሎ መኖር የሀብታሞች ምልክት ነው ኦነስትሊ ምክንያቱም ንጹህ አየር አለ ያካባቢ ላይ እዚህ ደግሞ ከተማው መኪናው ጭሱ ብዙ ነገር አለና አይ ቲንክ ተገፉ የሚያስብል አይነት አይደለም እርሱ ይሄንን እንዴት ያዩታል ማለት ለርሶ የከተማውን ህዝብ ህይወት ከመቀየር አንፃር የከተማ መስተዳደሩ ሆነ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ የተሰሩ አጠቃላይ ልማቶችን እርሱ እንዴት ይመለከቱታል ለከተማው ህዝብ ምን ማለት ነው እውነት ተገፍተው ነው የወጡት ወይስ የሚለው ምንድነው አሁን በሁለት አንግል ማየት አለብን አንድ የሀገራችንን ሁኔታ ማየት አለብን ሁለተኛ ደግሞ የዓለም ስርዓት ይዞ የመጣውን ነገር ማየት አለብን የዓለም ስርዓት አሁን ምን አይነት ስርዓት ነው የገነባን ያለነው ምን አይነት ስርዓት የሚለው ነገር ማየት አለብን ሀገራችን ደግሞ የት መድረስ ነው የምትፈልገው የሚለው ነገር ማየት አለብን ሰው ልጅ ቤዚክ ኒድስ ከሚባሉት አንዱ መኖሪያ ነው የተሻለ መኖር የሚፈልግ ማንንም ሰው ላይኖር ይችላል ሁሉም ይወዳል መንግስት ደግሞ ያው መንግስትና ህዝብ እጅና ጓንት ሆኖ አብረው ነው የሚኖሩት በዚህ ሁኔታ አግባብ ላይ የእያንዳንዱን ኢንዲቪጁዋል ኢንተረስት ደግሞ መጠበቅም እንዳይቻል ይችላል ፍላጎታችን ብዙ ነው ሁለት መኝታ ቤት ያለው ሶስት መኝታ ቤት አራት መኝታ ቤት ያለው ምሰጪው ደስ ይላል ከዛም አልፈን ከፍላጎታችን አልፈን ደግሞ ተጋፊዎች ነን እንደ አንዳንድ ጊዜ ስታየው እንደው ማህበረሰብን ወንጀል ባይሆን መንገድ የመኪና መንገድ ጋር አስጠግቶ ቤትና ግንቡን የሚሰራ ሰው አለ ቱ ዛት ኤክስተንት ከሱ አልፎ በህግ በደንብ በመንግስት የተሰጠውን አልፎ የሚያደርግ ማህበረሰብ ባይኖርም ግለሰቦች ይኖራሉ ፍላጎታቸው ሁለት ክፍል ቤት መስራት የተገባው በዚህ ጋር በሙሉ አጥሮ ሰው እንዳይንቀሳቀስ አድርጎ ማስተር ፕላኑን የሚያበላሽው ዟል እሱን የከተማ አስተዳደር ሰዎች ታውቁት ይችላል ይሆናል ነገር ግን የዓለም ስርዓት የሚያሳይ ምንድነው አርባናይዜሽን ሲኖር ያው እንደዚህ አይነት ክስተቶች ይፈጠራሉ በዛ ደግሞ ምትክ ሰጣቸዋል አሰራ ስርዓቶች ይኖራሉ ግን ከዛ አይነት ወጥቶ የተሻሉ ቤቶች ሲሰጣቸው የምናያቸው በቴሌቪዥን እንደ አንድ ግለሰብ የምናየው ነገር አፕሪሺየት የሚደረግ ነገሮች ናቸው ለሁሉም ባይደረግ እንኳን የሆነ ነገር የሚያስተምረው ነገር አለ አስተሳሰብን አስተምሯል የተሻለ ኑሮ ለመኖር መስራት የሥራ ባህላችን ቅድም ብለሻል እንሰራለን ወይ ከኔ ጀምሮ ብዬ ማሰብ ፈልጋለሁ እውነት መንግስት ሰራተኛው ራሱ ስራ መፍጠር እንችላለን ወይ በመንግስት ደሞዝ ላይ ዲፔንድ አይደለም ያለነው ዕውቀቱ ያለን መስራት እየቻለን ገንዘብ ኢር ማድረግ እየቻለን እንችላለን ወይ አንችልም እኮ ወተን እኮ መስራት አንችልም ከመንግስት እኮ ነው የምንጠብቀው መንግስት ከታክስም ከዚችም ሰብስቦ ምናምን ነገር ይሰጣናል መድኃኒቱን ያመጣል በታክስ ግብር ይከፍላል ብዙ ነገሮች አሉ እንደ ሀገር ስናየው ብዙ ነን በዛ ላይ በጣም ብዙ ነን ከ120 ሚሊዮን የሆኑ ህዝቦች የተመረቀው ማአት ብዙ ነው አንኤምፕሎይመንት ሬቱ ራሱ ብዙ ነው ይባላል አዎ ብዙ ነው አንኤምፕሎይድ ኮን ሃይ ክሪኤቲቭ ኢንተርፕረነር ስራ ፈጣሪ ነው ይባላል ስራ ለምን አንፈጥርም ብለን ስናስብ ቢሮክራሲው አገደልን እንችላለን ወይ ሊያገደን ይችላል ይሆናል how much ግን ከኛ ጥረናል ወደ ራሳችን ምን ያህል ታገያለሁ እኔ ለምሳሌ እዚህ አንድ ሰራተኛ ሆኜ ደሞዜ ላይ በቃኝ ይችላል ይሆናል ግን I should work on that የተማርኩት ምንድነው ሀገር ያስተማረች ሁለት ሶስት ስራዎች ምናምን ነገር የጻፍን ያነበብን ከቴክኖሎጂ ጋር አብረን ማንራመድና ምን ጠብቅ ከሆነ አስቸጋሪ ነው ይሄን ያልኩሽ የግሎባል ፖለቲክስ ዓለም አቀፍ ስርዓቱ የሚያዝ ምንድነው በቃ ያላቸው ሰዎች ናቸው የሚፈልጉት ባሁን እንዲኖረን ደግሞ መጣር አለብን እንድንሰራ መኖር አለብን ያለቀስን ምን ይያለ መኖር የለብንም ለውጥ ግን ያስፈልጋል ፍትህም ያስፈልጋል በሁሉም ሚዛኑን የምናየው ፍትህ ስርዓትም አብሮ በሚኖርበት ሰዓት ለምሳሌ በልማት የሚፈርሱ አይደለም እንትኖች ሃይማኖት እምነት ተቋማትም እኮ ይፈርሱ አሉ በንግግር ነው የተደረገው
በመመካከር ነው የተደረገው ያ ደግሞ የተሻሉ ነገሮች እየተሰጣቸው ገንዘብ እየተሰጠ ያን ነገር የማድረግ ነገሮች ላይ ሟላ ይችላል ሁሉ ነገር አልጋ ባልጋ ላይ ሆነ ይችላል ነገር ግን የለውጡን ሂደት የሚገቱብሽ ነገሮች ላይ ሆኑ ይችላል እንደዚህ አይነት ነገሮች ነገር ግን የአይነት ቅሬታዎች በአለም ዙሪያ ያሉ ናቸው ይሄ ሄዶች ሲንጋፖርን ብታዩ ለምሳሌ ሲንጋፖር ሄደው ነበር ሌሎች ኤዥያ ሀገራት ያደጉትን ማየት እንችላለን የቤት አሰራር ሃውሲንግ ፕሮጀክቶቻችን እንዴት ናቸው ሃውስ እንዴት ነው የምንሰራው መጣው ነበር አንድ ሃውሲንግ ፕሮጀክታችን እንዴት ነው የምንሰራው ሰፊ መሬት ላይ ይዘን እንዲያስፋፍተን ነው የምንይዘው ህዝብ ብዛታችን በጨመረ ቁጥር ደግሞ መንግስት ወደ ላይ ረጃጅም ፎቆችን እንድንሰራ ይፈልጋል ለምን የህዝብ ቁጥራችን ማመጣጠንና ያለንን ሪሶርስ ማመጣጠን ያስፈልጋል በዚህ አንፃር መሆን ባለበት አግባብ ዲዛይን የተደረገ ተሞክሮች እየተወሰዱ ጥሩ ነገሮች ይሰራሉ ስለዚህ በተነሺዎች መንግስት የሰጠው ካሳ በቤት ደረጃ የሚያሟላላቸው ነገሮች ጥሩ ናቸው ምናልባት ሳቲስፋክሽን ኢዝ ፐርሰናል አይደል ሳቲስፋይ የሆነ አካል ሊኖር ይችላል ፍትሃዊ አይደለም ሊል የሚችሉ ግለሰቦች ሊኖሩ ይችላሉ ለነሱ ደግሞ ያው ባላቸው አግባብ ሜቢ የሚመለከተው አካል ሊኖር ይችላል እኔንም ባይመለከተኝ ማለት ነው እኔ ግን ምንድነው የመጣው ልማት የመጣው የግሪን ሌጋሲ የዊት ፕሮዳክሽናችን ቀደም ካልኩሽ ስንዴ ዳቦ የስንዴ ኤክስፖርት እናደርጋለን ሲል ይስቃል ሰው ዳቦ ግን ለምን እንስቃለን at least we change the narratives ዘፈን የተዘፈነው እኮ በእኛ ነው ድሃ ስለሆነ ድህነታችን እንዴት ማሸነፍ እቺ ሀገር እኮ ሀብታም ናት አይደለም ሀብታም የሆነችው ቅድም ያልኩብሽ የዘረዘርኩሽ ብዙ ነገሮች አሉ ብዙ ኪዮሶች ይኖራሉ ብዙ የሚጎትቱን ነገሮች ይኖራሉ የእርስ በርስ ጦርነት ሊጎትተን ይችላል እዚህ በዚህ ኢንተረስት ነው ተጎፈዋል ነው ይህ ሁሉ ጓሽቶ ደግሞ ይጠራና የምፈልጋት ኢትዮጵያ ቁጭ ብላን ስናያት የዛን ጊዜ ምን ልንል ነው አሁን እኮ kind of ድራግ የማድረግ የመጎተት ነገሮች ይኖራሉ እነሱ ግን በሂደት እየጠሩ ለሁላችንም የምትመች ኢትዮጵያ እንድትፈጠር ነው መንግስትም የሚያስበው ነው ፐርሰናል ማሰብ እቺ ሀገር የሊያ ብቻ አይደለም ጣሊያን ሀገር የኖርሽ ኪያ እኛም እየኖርን ለሀገር የሚያስደስት ነገር የለም የዲያስፖራው ፖለቲካ ታያለሽ ዲያስፖራው እዛ ይጫጫ is making money የማህበራዊ ሚዲያውን ያለ ጫጫዋል what's getting ሰው እየተሳደበ እዛ are getting money እኔ ኮሌጆች ቤት ምናም ነገር ቴሌቪዥን ምናም ነገር ሲያዩ ስሩት ነው በቃ አንደኛ ላይ ያወጡ ይችላሉ ሀገራቸውን የሚወዱ ዜጎች ቢዝነስመን ሀገራቸው የሚተርፍ ሀብት መፍጠር የሚችሉና ከቴክኖሎጂ ጋር ፈጣን የሆኑ ልጆች እንዲኖሩ ነው ፈልገው እንጂ አንደኛ እንዲወጡ ልጅ አይደል ሃይማኖተኛ ምናምን በሚለው ሳይሆን ግብረገብነትን የተማሩ ከቴክኖሎጂ ጋር የተራመዱ ገንዘብ ቢዝነስ ይውን አድርገው ደግሞ ሀገራችን እነሱ ከፍ ሲሉ ሀገራቸውን ከፍትላጭ የዛ አይነት ማህበረሰብ እንዲፈጠር ከቤቴ ይሰራው አንደኛ ስለወጡ በጣም ዋው ስለተባለ አይደለም ዓለም የደረሰው በዚያ ነው ብዙዎቹ ሚሊዮነሮች ስናያቸው በትምህርት ደረጃቸው እናቃለን ስለዚህ አሁን የሚፈልገው ቢዝነስ ፒፕል ይፈልጋል ገንዘብ ማምጣት የሚችል ሀገሩን ዜጋውን መለወጥ የሚችል ሀገሬ ብሎ የሚሰራ ዲያስፖራው ግን ሀገሩን ሲሸጥ አንዳንድ ጊዜ ታያሉ ሲሳደብ ምን ሲል ሌላ ሲሰራ ማለት ዌል ላይመቸው ይችላል ይሆናል but it's silent ምክር ሐሳብ ማቅረብ ምክር ሐሳቡን ላትቀበሉ ይችላል ዝም ማለት እንደ ሀገር ግን አርት ምንድነው ያን የሚጣረስና የሀገርን ሉዓላዊነት የሀገርን ክብር ማስጠበቅ በማንችልበት ረገድ ያይነት ኃይል ሲመጣ ግን ታዝኛለሽ እኔ አንድ ጊዜ ጻፍኩት ፔፐር ነበር ታዩት ይችላልሽ ዲያስፖራ ሚዲያ ላይ ውጪ ያለው የዲያስፖራ ሚዲያ ከሲቲዝን ጆርናሊዝም አንፃር የጻፍኩት ነበር ሁለት ሚዲያዎችን ትንቢ እዚህ ያለው ሚዲያ ሌላ ይላል እዛኛው ሌላ ሚዲያ ይላል ይህች ሀገር እንዴት ነው ኢትዮጵያዎች ምን ንግባባው I think በእንግሊዝ ፕሮቨርብ ራሱ እንኳን ምንድነው think globally and act locally ነው የሚባለው አክሽናችን ሎካሊ አስተሳሰባችን ግን ዓለም አቀፋዊ መሆን አለበት ዓለም አቀፍ ሀገር ወይም ትልቅ ሀገር ስለሆነ አስተሳሰባችን ሎካል ከሆነ ይሲ አክሽናችን ተግባራችን ሎካል ከሆነ አልወጣንም ገና አለን ነው still we are primitive now ስለዚህ ተስፈንጣሪ ትውልድ ምን ፈጥረው እዚህ ጋር ስንሰራ ነው እምናያቸው ሃርድዌሩ ላይ ደግሞ የተሰራው ይሄ ምንያቸው ነገር ሳቲስፋክሽን ነው በቆሻሻ ሀገር እንኳን በትረግጭም ይደብሩ እንትኖች አሉ ሲያጸዱ ምን ሲሉና አንሱክ ጥሩ አየር ሲመጣና ያምራል ብዙ ኢንቨስትመንትን ፈሷል ገንዘብ ዝም ብሎ አይደለም የሚመጣው ቀላል ገንዘብ አይደለም ይፈሳል አትሊስት ያን ሪስፔክት አድርጎ ፕሮሞሽኑ ቢቀር ሪስፔክት አድርጎ ኦኬ ብሎ ማለት ከዛ አንፃር ነው ወሰደናል
እጅግ በጣም አድርጌ አመሰግናለሁ። ነው አንድ ነገር ተጨምረላልና ኮንክሉድ አደርጋለሁ። ያው እንግዲህ እርስዎ እንዳሉት ቅድም በተለይ አሁን ያለው ጀነሬሽን በጣም ፈጣን ጀነሬሽን ነው ያለው ጀነሬሽን እና ይሄ በኋላ ቀር አስተሳሰብና ባረጀ ባፈጀ የፖለቲካል አይዲዮሎጂ ለምራህ ቢባል የሚመራ አይደለም እና ራሱን ከቴክኖሎጂ ጋር ጭምር ያስታረቀ ነው። እርሶ እንዳሉት ከቤት ጭምር ከቴክኖሎጂ ጋር የታረቀ ሆድና ጀርባ ያልሆነ ትውልድ ነው ማፍራት ያለብን ያሉ ነው ያሉትና which is አሁን የምናያቸው ነገሮች ብዙ ነገሮች እንደሰላቸውና ለወጣቱ እንደው ዲያስፖራውንም ስላነሱ ነውና የዲያስፖራው ፖለቲካ እንኳን ሌላ ጊዜ ወይ በስልቱና ለለሱ ካለው ታይም አንፃር ለወጣቱ አሁን ላለው ወጣት የሚያስተላልፉት መልእክት የመጨረሻ ጥያቄ ነው። ምን መልእክት ያስተላልፋሉ? Thank you ወጣቱ ምንድነው አሁን ብዙ ወጣት አለን ተብሏል። ወጣት የነብር ጣት ይባላል። የነብር ጣት ማለት ጠንካራ ታታሪ ጀግና ቆራጥ ኮስታራ ስለሆነ ነው ወጣት። ግን ከሱስ የጸዳና ትርጉም ያለው ለውጥ የሚያመጣ ወጣት እንዲኖር ይፈልጋል። ይህ ደግሞ አንድ እንደ ሀገርም ጄኔሬሽን ላይ መስራት ያለብን ትውልድ ላይ መስራት ያለብንና ትውልድን ክራፍት ማድረግ ያለብን ጉዳዮች ይኖራሉ እንደ አሳይመንት እንደ ሀገር ምን ወስዳቸው። አሁን ላይ ያለው ወጣት ግን ስራ ፈጣሪ ትዩ እንዴት ነው ስራ ለፈጠር የምችለው በምን በየትኛው ቀበሌ በዚህ እንዲህ ብሎኝ መታወቂያውን ጉቦ ስር መልካም አስተዳደር ችግር ሊልሽ ይችላል። ሲሪየስ ቻሌንጅ ኤቭሪዌር ቻሌንጅ እና በፈተናዎች ውስጥ ተፈትኖ የወጣ እሳት እንዴት ተንቀልቅሎ ሀገር እንደሚረብሽ ታውቂያለሽ። ስትሮንግ ሆኖ ለዋጭ ለውጥ የሚያመጣ ስትሮንግ የሆነ ማለት ነው። ሁለተኛ ደረጃ ደግሞ ምንድነው ዛሬ ዘመኑ በጣም ቴክኖሎጂው በሰፋ ሁሉ ሰውን ከምትጠይቂ ዛሬ ማፕ አይተሽኮ ሚካንዱ ብዙ ራይድ የሚሰሩ ዛሬ መጠየቅ ቀርቷል እኮ አይ ቲንክ ዲጂታል ዲቫይድ አድርጎና ዲጂታል ዲቫይድ ላደርግ ይችላል። ዲጂታሊ we might be divided but the division የራሱን ሲሜትሪካል የሆነ ነገር ግን ሰርቷል። ራስን ከቴክኖሎጂ ጋር ማስተዋወቅ ማለት ስንፈት አይደለም። ራስን ከቴክኖሎጂው ጋር ማስተዋወቅ ማለት በቴክኖሎጂ መበልጸግ ማለት ነው። በቴክኖሎጂ የበለጸጉ አፕሊኬሽኖች እንላለን። በቴክኖሎጂ የበለጸገ ወጣት ያስፈልገናል። ምን የሚያደርግ እያንዳንዷን ነገር ዘመኑ የደረሰበት ጋር መድረስ የሚችለው እሱ ራሱ ከተፈጠሩ ነገሮች ጋር ሲተዋወቅና እንዴት ብሎ ጠይቆ ነው ይሄን መስራት እንዴት አልቻልኩም የሚል አስተሳሰብ ሲፈጠር ነው። በኮምፒውተር ሳይንስ በአይቲ ሊመረቁ ይችላል። ሌላው ሌማል ሶሻል ሳይንስ ሊመረቅ ይችላል። ሶሻል ሳይንሱ ዛሬ ከቴክኖሎጂ ጋር አይለያይም። ሄልዞ ከቴክኖሎጂ ጋር አይሰራም። ግብርና ከቴክኖሎጂ ጋር አይያያዝም። ግብርና ልማት ቤት ቴክኖሎጂ ዘር ስለዚህ የኢንፎቴክ ነው የሚባለው ኢንፎርሜሽን እና ቴክኖሎጂ ልክ ይሄ ኢንፎደሚክ እንደምንለው አይደለ ልክ ይሄ ዲስኢንፎርሜሽን ሚስኢንፎርሜሽን የምንለው አይደል ከዛ ደግሞ ሚስኢንፎርሜሽን የሚደርሰው በቴክኖሎጂ ሊሆን ይችላል። ሰዎች ግን የፈጠሩት ነው። የሮቦቲክስ ቴክኖሎጂ ነው። የቻት ጂፒቲ ኤአይ ነው። ግን ሪስፖንሲብሊ መጠቀም አለበት። ለምሳሌ ዛሬ ተማሪ ስትይ ከቻት ጂፒቲ ጋር ግልብጥ አድርጎ የሚያመጣልሽ አለ። ከቻት ጂፒቲ ጋር አትሊስት ሪስፖንሲብሊ በኃላፊነት ይጠጡ ይላል። አጠጡ አይልም አይደል? መጠጥ እንኳን አልኮል በኃላፊነት ግን ይጠጡ ነው። ሰክረው ጉዳት እንዳያደርሱ ችግር እንዳያደርጉ። ስለዚህ ያንን ደግሞ የመጣ ነገር መያዝ ማይንድን ሰሰጠንን ነገር ደግሞ አጋዥ ኃይል ነው። የሚያግዝ ኃይል ነው። የሚያግዝ ግን ራሳችንን ሙሉ በሙሉ ኢመርስ የማያደርገን የማያሰምጠን። ስለዚህ ወጣቱ ራሱን ከቴክኖሎጂ ጋር ማያያዝ አለበት። ሀገሩን መውደድ አለበት። ይህች ሀገር ዛሬ ጥሩ ተስፋ ያላት ሀገር ናት። መሰደዱ ሊኖር ይችላል። ከስደትም ተመለሱ ይችላል። 500,000 ወይ 3 ሚሊዮን አውጥቶ ወደ ውጭ ይሄዳል። እዚህ እኮ ታክሲ መስራት ይችላል ገዝቶ ያን ብር ከሚያወጣ ቤተሰብ ከሚያስቸግር ወጥቶም ደግሞ እኮ የሚቀበለው ሌላ ነገር ነው። ወጥቶም አስተሳሰቡ ይቀየራል። ካለም ውጭ ከሀገራችን ውጭ ያለው ራሱ የብሔር ፖለቲካም ቀላል አይደለም። እዛም ብሔር አለ። አሜሪካ ውስጥ ሆኖ አሜሪካ የስንት ብሔር ብሔረሰብ ጥርቅም ሆኖ እዚህ የሚለያይ ሶሳይቲ ነው ያለው። እዚህ ያለውን ሰዓት ማቅረብ ሲገባቸው እዚህ ደግሞ የሚለቋሉ። ስለዚህ ያንን ዋይ የሚል ጥያቄ ያ ማለት ግን ሁሉንም በየፈርጁ ሲሳሳት መንግስት ሲሳሳት የሚመክር የሚገስጽ ይሄ ትክክል አይደለም የሚል ዝም ብሎ መተቸት ሳይሆን ደግሞ በጽሁፍም ማበርከት የሚችል ይሄ እንዲህ ቢሆን ምክር ሐሳብ ይሄ ትክክል አይደለም እንዲህ የሚደረግ የአጂቴት ማድረግ ሳይሆን ምክር መስጠት ነው። የኛ ተቋም አንዱ አሁን ፖሊሲ ሪኮሜንዴሽን ነው የምንሰራው በኢኮኖሚው ላይ በፖለቲካው ላይ ሪጂናል ኢንቴግሬሽን በዲፕሎማ ኤቭሪቲንግ እሺ ለመንግስት በውጭ ጉዳዩ ያሉ ምክር ሐሳብ የምንሰጠው ምን ቢሆን ይሻላል ሴናሪዮ ነው ይሄ ሊሆን ስለሚችል ይሄን ብናደርግ የሚል ነው የምንሰራቸው ስራዎችና ወጣቱም ከዛን ጋር ራሱን ቢቃኝ ጥሩ ነው ብዬ አምናለሁ።
እጅግ በጣም አድርጌ አመሰግናለሁ ተስፋዬ እንግዳዬ ስለሆኑ አክብረው ስለመጡ በራሴም እንግዲህ በአዲስ ፓራዳይም ቤተሰብን ጭምር እጅግ በጣም አድርጌ አመሰግናለሁ። ዛሬ ቆይታችን ከዶክተር ተስፋዬ ጋር ያደረግነው ቆይታ ይሄንን ይመስላል። ይሄንን ቪዲዮ እንግዲህ ለብዙ ሰው ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ አዲስ ፓራዳይም ነው። ኢትዮጵያና ኢትዮጵያዊነት ብቻ። አመሰግናለሁ። እጅግ በጣም አመሰግናለሁ።